ሰላም የጂኤምሲ ቤተሰቦች፣ በዕለቱ አጭር ዝግጅታችን ከሰሞኑ መረጃ ጋር በተያያዘ አንድ አጠር ያለ መረጃ ይዘን ቀረብን። ከሰሞኑ አዲስ ኢፒ አልበም ይዞ ወደ ህዝብ ብቅ ያለውን አብርሃም ኃይለጊዮርጊስን በዚህኛው ፕሮግራማችን እንግዲህ ከአልበሙ ጋር የተያያዙ መረጃዎችን አያይዘን እንጠይቃለን። እሱን አጭር መሰናዶ እንግዲህ ይዘንላችሁ ቀረብን። እሺ ፕሮግራሜን አክብረህ እዚህ ስለተገኘ በጣም አመሰግናለሁ። ከሰሞኑ አዲስ ኢፒ አልበም ለህዝብ ይዘህ እንደወጣ ሰምተናል። ከዛ ጋር የተያያዙ አንዳንድ ወሳኝ ጥያቄዎችን ከአልበሙ ጋር እንደዚሁም ከራስህ ጋር የተያያዙ ጥያቄዎችን እንጠይቅሃለን። እንግዲህ በመጀመሪያ ራስን ታስተዋውቅልኛለህ? እኔ አብርሃም ኃይለጊዮርጊስ እባላለሁ። አሁን አልበሜን ለቅቄያለሁ። ኦኬ፣ ከዚህ በፊት ከዚህ ኢፒ አልበም በፊት የነበሩ ስራዎች አሉ ወይ? በተለይ ነጠላ ዜማዎች አሉ ወይ? አዎ አሉ። የተወሰኑ ስራዎች አሉ፣ አንድ ሁለት እነሱንም ያው እንዲሁ ለመሞካከር ብዬ የሰሯቸው ናቸው፣ ግን ያው አሪፍ ናቸው። ኦኬ፣ አሁን በአዲስ ይዘህ የመጣው ኢፒ አልበም ውስጥ 5 ዘፈን ያለ 5 ትራኮች አሉት። ከአምስቱ ትራኮች ውስጥ እነዚህ ትራኮች በዋናነት ምን አይነት ሀሳቦችን በውስጣቸው ይይዛሉ? እንደዚሁም የኢፒ አልበሙ ዋነኛ ሙዚቃ ምን አይነት ኮንሰፕት አለው? በውስጡ ምን አይነት ነጥቦችን ይይዛል የሚለውን እስቲ ለህዝብ። ኢፒ አልበሙ ያውኑ መጠሪያው አቦል ይሰኛል። አቦል ማለት እኔ እንደ መጀመሪያ አርጊ ስላሰብኩት ነው። አቦል ማለት መጀመሪያ ስለሆነ እኔም እንደ መጀመሪያ ኢፒ ለዛ ነው አቦል ያልኩት። በውስጡ ያሉ ስራዎች የሚያነሱት መልእክት ስለ ፍቅር፣ ስለ ህይወት እንዲሁም ደግሞ ስለ አሁን ስላለው ነባራዊ ሁኔታም ያነሳል። እንደዛ ናቸው። ኦኬ፣ ከአዲሱ ኢፒ አልበም ውስጥ ለህዝብ ሲደርስ እንግዲህ ከሙዚቃዎች ውስጥ ከትራኮች ውስጥ ቪዲዮ የተሰራለት አለ ወይ? እያሰብን ነው። አሁን አንዱን ቪዲዮ እያሰብን ነው፣ በቅርቡ እናሳውቅ ይሆናል። እሺ፣ በዚህ ስራ ላይ በዚህ ኢፒ አልበም ውስጥ እንግዲህ የተሳተፉ ሰዎች አሉ ወይ? እነዚህ ሰዎች ሚናቸው ትልቅ ነው። ይህ ስራ እንዲሳካ የራሳቸውን ሆነ አስተዋጽኦ አድርገዋል የምትላቸው ሰዎች አሉ በዚህ አልበም ውስጥ? አዎ ይኖራል። ያው አንድ ስራ ስትጀምር ከጎነ ብዙ ሰዎች ያግዙሃል። ለምሳሌ ቤተሰቦቼ፣ ጓደኞቼ ከዚህ በፊት ሙዚቃ ራሱ እንዳውቅ የረዱኝ የድሮ ጓደኞቼ ናቸው። አሁንም ስቲል ጓደኞች ነን። ስማቸውን ብጠራ ራሱ ደስ ይለኛል። ኪያ፣ ካሊድ፣ ነቤቢ በጣም ሰፖርቲቭ የሆኑ ፍሬንዶቼ ናቸው። እነሱ ናቸው ይሄንን ሙዚቃ ራሱ እንድሰራ ብርታቱ ነው ያስጀመሩኝ። ከዛም በመቀጠል ደግሞ ይሄን ኢፒ ስሰራ ከትምህርት ቤት የምትዋውቃቸው ጓደኞቼ ለምሳሌ አሁን ነምራፍ አሪፍ ሀሳቦች እየነገሩኝ ማን የሰሩት እና እነሱን በጣም ማመስገን እፈልጋለሁ። እነሱ እዚህ ስራ ላይ ትልቅ ሚና አላቸው። በሀሳብ ደረጃ የተለያዩ አይዲያዎች በመስጠት ነው በጣም ሰፖርቲቭ ናቸው እና እነሱም እዚህ ስራ ላይ ተሳትፈዋል። እንግዲህ ኢትዮጵያ እንደምንመለከተው በጣም ትልልቅ የሚባሉ በሙዚቃ ኢንዱስትሪ ውስጥ የራሳቸው ሚና ያላቸው አርቲስቶች አፍርታለች እና ብዙዎችም የነሱን አሪያ ተከትለው ዛሬ ላይ ብዙ ሙዚቃ የሚሰሩ ወጣቶች አሉ። ከነዛ አንግል ተመልክተህ ለኔ ትልቅ ሮል ሞዴል ነው ብለህ የምትመለከተው የሙዚቃው ዓለም አርቲስት አለ ወይ ወይም ደግሞ ሙዚቀኛ አለ ወይ? ሙዚቃ ብዙ ሙዚቃዎች እሰማለሁ፣ ብዙ አርቲስቶች አውቃለሁ። ከልጅነቴም ጀምሮ ብዙ ማደንቃቸው አርቲስቶች አሉ። ግን ሙዚቃን የጀመርኩበት ወይ ይሄ ሰው ቀርጾኛል ምንም አይነት ነገር የለም። ምክንያቱም ብዙ ኮንሱም ከማድረግ የተነሳ አንዱ በግጥም የተሻለ ሆኖ አገኘዋለሁ፣ አንዱ በዜማ የተሻለ ሆኖ አገኘዋለሁ። ቅንብር ላይ የሚሰሩ ሰዎችም በቃ በጣም ብዙ አይነት ነገሮች ስለማይ ራሴ ላይ አዳረጋለሁ እንጂ እሱን አንድ ሰው ቻፒክ አድርጌ እሱን ተከትዬ ነው ምናምን ምለው ሰው እስካሁን አላጋጠመኝም። ምለው አርቲስት እስካሁን የለም። ኦኬ፣ እንግዲህ ከዚህ አልበም ጋር ተያይዘው እንግዲህ የህዝቡ ምላሽ ምን ይመስላል? በተለይ ለህዝብ ያበቃው የመጀመሪያው አልበም ነውና የህዝቡ ምላሽ ሪያክት የሚያደርገው ምን ሊመስል ይችላል? ወይ ደግሞ ምን ትጠብቃለህ ከህዝቡ? ያው ሰው ነንና የተሻለ ነገር እንጠብቃለን። እኔ ግን ፐርፌክሽኔን ለማሳየት ጥሬበታለሁ ብዬ አስባለሁ። ባለኝ አቅም ሙሉ አቅሜን ሰጥቼው ስለሰራሁት ሙሉ ኢፒው ጥሩ ዩቲዩብ ላይ ተለቋል። የራሱ ዩቲዩብ ይኖራል ብዬ ገምታለሁ። እሱ ላይ ተለቋል፣ አልሳር አብርሃም ላይ ማለት ነው። እና ከዚህ ጋር ተያይዞ አዲሱ ኢፒ አልበም ያሉት ዋና ትራኮች በየትኞቹ ሶሻል ሚዲያዎች ይገኛሉ? ኦፊሻሊ ህዝብ ሊያገኛቸው ሊያዳምጥባቸው የሚችሉት ሶሻል ሚዲያዎች የትኞቹ ናቸው? በዚሁም በቀላሉ መገኘት ይችላል። ሙሉ በሙሉ አሁን እንግዲህ
እንግዲህ እንደሰማሁት ከሆነ ኦፊሻል በሆነው የዩቲዩብ ቻናል ሙሉ ትራኮቹ እንደተለቀቁ ሰምቻለሁ። እንደገና ደግሞ ኦፊሻል የሆነ የቲክቶክ አካውንት አለ ብዬ አስባለሁ። እነዛ ላይ እንግዲህ ትራኮቹ መመልከት ይችላሉ፣ አንዳንድ አጫጭር ሙዚቃዎችን ማለት ነው። እንግዲህ በዚህ ኢፒ አልበም ትቆማለህ ብዬ አላስብም። በቀጣይ ስራዎች በምን እንጠብቅ? ከዚህ አልበም በኋላስ ምን አይነት ስራዎችን ይዘህ ትመጣለህ ወደ ህዝብ? ከዚህ አልበም በኋላ ከዚህ ኢፒ ውስጥ አንድ ፒክ ተደርጎ ቪዲዮ የሚሰራለት ይሆናል። ከዛ በኋላ ደግሞ የታሰቡ ፕሮጀክት አሉ፣ ያው በጊዜ ሂደት ምናየው። እሺ እንግዲህ ፕሮግራሚን አክብረህ እዚህ እንግዳ ሆነ ስለተገኘ በጣም አመሰግናለሁ። ህዝቡም እንግዲህ አዳምጦ የራሱን የሆነ ምላሽ እንደሚሰጥ እንጠብቃለን። በጣም አመሰግናለሁ። እኔም በጣም እዚህ ድረስ አክብረህ ስለጠራኸኝ በጣም አመሰግናለሁ።